Well, Africa's largest hydroelectric project, the Grand Renaissance Dam in Ethiopia. Ethiopia is ushering in a new era of strategic cooperation with Russia. የህዳሴ ግድብን ለማጠናቀቅ ብዙ ውጣ ውረዶችን ያለፈችው ብዙም የባንዳ ተግባሮችን ስታስተናግድ የኖረችው ኢትዮጵያ ህዳሴ ግድቡን በራሷ ገንዘብና በራሷ ሙያተኞች አማካኝነት አጠናቃ ዛሬ ላይ ወደ ሌላኛው የኃይል ማመንጫ ፕሮጀክት ተሸጋግራለች። አፍሪካውያን በራሳቸው አቅም ግዙፍ ፕሮጀክቶችን መስራት እንደሚችሉ ያስመለከተችው የኮሮና ቫይረስ ወረርሽኝ ጦርነትና ማዕቀብ እንደማያስቆማቸው የህዳሴ ግድብን አጠናቃ አሳይታለች። የኢትዮጵያን የህዳሴ ግድብን ለማደናቀፍ ከአሜሪካ እስከ አውሮፓ ሀገራት መልእክቶቿን ስትልክ የነበረችው ግብጽ የኢትዮጵያን ጀምሮ የማጠናቀቅ ተግባርን በጉባ ላይ ከመመልከት በተጨማሪ ሌላኛውን ትልቅ ዱብዳም ሰምታለች። ኢትዮጵያ የህዳሴን ግድብ የሚተካከል ለሰላማዊ ዓላማ ብቻ የሚውል የኒውክሌር ፕላንት በቅርቡ ስራ ትጀምራለች። በጉባ ብስራት ላይ የቀጠናውን ቁልፍ ሀገራት መሆኗን የህዳሴ ግድቡን በማጠናቀቅ ደስታዋን ከጎረቤት ሀገራት ጋር ያከበረችው የጎረቤት ሀገራትን ሞራል ያነሳሳ ተግባርን ያስመለከተችው ኢትዮጵያ ጎረቤቶቿን በመያዝ ሴራ ሊጠነስሱባት ያሰቡትን ሀገራትና የውስጥ ባንዳዎችን የሽንፈት ጽዋቸው እንዲጎነጩ አድርጋለች። የኢትዮጵያ ብልጽግና እንቅልፍ የሚነሳቸው በውስጥ ያሉ ታጣቂዎችንም በመደገፍ በኢትዮጵያ የውስጥ ሰላም እጃቸውን የሚያስገቡት ሀገራት የወጥመድ መረባቸውን በየጊዜው ቢጥሉም ለሰላም በጎረቤት ሀገራትም ጭምር ወታደሮቿን የምታሰማራው ኢትዮጵያ ግጭትን ወደ ጎን ትታ ለኢኮኖሚ ከፍታ የበኩሏን አስተዋጽኦ የሚያበረክተውን ሌላኛውን የኃይል ማመንጫ ፕሮጀክትን ለመጀመር ጉዞ ጀምራለች። ረብሻና ብጥብጥ ለነሱ የእድሜ ማራዘሚያ ነው፣ ለኢትዮጵያ ግን የቁልቁለት ጉዞ ነው። ከምስራቅም ሆነ ከመላው አፍሪካ ባለፈ በዓለም አቀፍ ማህበረሰብ ተሰሚነትን እያገኘች ያለችው ዓለም አቀፍ ጉባኤዎችን እስከ ማስተናገድ የሚደርስ ዲፕሎማሲን የዘረጋችው ኢትዮጵያ በዓለም አቀፍ መድረክ ትልቅ ኢኮኖሚ ካላቸው የብሪክስ አባል ሀገራት ውስጥ እንድትገኝ አድርጓታል። ከሀገራት ጋር የምታደርጋቸው ዲፕሎማሲያዊ የወረት ሳይሆን ውጤት ተግባሮች መሆኑን ያሳየችው ኢትዮጵያ እንደ ህንድና ቱርክ ያሉ በርካታ ኢንቨስተሮችን ወደ ሀገሯ መሳብ ችላለች። ከጣሊያን ጋርም በውሃ በግብርና በጤናና በትምህርት ግንኙነቷን አጠናክራለች። በምትራመድባቸው እያንዳንዱ እርምጃዎች በምትሳተፍባቸው እያንዳንዱ መድረኮች ላይ ብልጽግናውን የሚያፋጥኑ የተለያዩ ምሰሶዎችን እየጣለች የምታልፈው ኢትዮጵያ እንደ ሩሲያ ያሉ ሀገራት ጋርም ሚሊዮን ዶላር የሚያወጣ ትልቅ ፕሮጀክትን ለመገንባት ስምምነት እንድታደርግ አድርጓታል። እሱም የኒውክሌር ኃይል ማመንጫ ፕሮጀክት ነው። ከለውጡ በፊት በቢሊዮን ዶላር የሚጠራ ብድሮችን በመቀበል በዓለም አቀፍ መገናኛ ብዙሃኖች ዘንድ ስሟ ሲጠራባት የነበረች ኢትዮጵያ አሁን ላይ 30 ቢሊዮን ዶላር የሚያወጣ ፕሮጀክትን ለመጀመር ባደረገችው ስምምነት ስሟ በዓለም አቀፍ መገናኛ ብዙሃኖች እንዲጠሩ አድርጋለች። ከሀያላን ሀገራት ጋር ዲፕሎማሲያዊ ግንኙነቷን በጥሩ መንገድ የምታራመደው ኢትዮጵያ እንደ ሮሳቶም ያሉ ግዙፍ የኒውክሌር ኃይል ማመንጫ ጣቢያዎችንም መሳብ ችላለች። ከሀገራቱ ጋር የምታደርጋቸውን ጉባኤ በአግባቡ የምትጠቀሙ ኢትዮጵያ ከ3 ዓመታት በፊት በሴንት ፒተርስበርግ በተካሄደው የሩሲያ አፍሪካ ስብሰባ ላይ የታደመች ሲሆን ከጉባኤው ጎን ለጎን ከሩሲያ ጋር የኒውክሌር ስምምነት አድርጋለች። And I would like to thank you, distinguished Prime Minister, and your whole team for accepting our invitation and finding the opportunity to participate in the second Russia-Africa Summit. Your Excellency Prime Minister, we have prepared a package of documents which include an intergovernmental agreement on information security, on cooperation in the area of the use of nuclear energy. በቻይና፣ ህንድ፣ ቱርክ፣ ቤላሩስ፣ ፊንላንድ፣ ሃንጋሪና ባንግላዴሽ ሀገራቶች ውስጥ በርካታ የኒውክሌር ኃይል ማመንጫ ጣቢያዎችን የገነባው የሩሲያው የሮሳቶም ተቋም በኢትዮጵያም የኃይል ማመንጫ ጣቢያን ለመገንባት ስምምነት አድርጓል። የኒውክሌር ኃይልን ከጦርነት ባሻገር ያለውን የኢኮኖሚና የኃይል አቅርቦትን አቅም የተመለከተችው ኢትዮጵያ ይህንን ቴክኖሎጂ በኃላፊነት ስሜት በጥንቃቄ ደህንነቱን በማክበርና የሀገር ውስጥ አቅምን በመገንባት እንደምትከታተል በዓለም የአቶሚክ ስብሰባ ላይ ማስታወቋም ይታወሳል። It is an honor to join you at the opening of the World Atomic Week, a gathering of minds committed to the promise of science for a cleaner, more equitable future. ከለውጡ በኋላ በርካታ ስራዎችን እየሰራች ያለችው ኢትዮጵያ ስምምነት ተደርጎባቸው የማይጀመሩ ፕሮጀክቶችን በመጀመር ተጀምረው የማይጠናቀቁትንም በማጠናቀቅ ትልቁን አቅሟን ያሳየች ሲሆን የኒውክሌር ኮሚሽንን በማቋቋም የኃይል አቅርቦትን አማራጯን ሰፊ ለማድረግ ስራዎችን እየሰራች ትገኛለች። የኢትዮጵያ የኒውክሌር ኃይል ኮሚሽን መቋቋምን ያሞካሹት የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ኃላፊ ራፋኤል ግሮሲ ይህ ኮሚሽን ለዘርፉ የህግ ማዕቀፍ የሚሰጥና የኒውክሌር ኃይልን ለሰላማዊ ጥቅም የሚያመቻች ተግባር መሆኑን አስታውቀዋል። የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ IAEA ኢትዮጵያ ሰላማዊ የኒውክሌር ኃይል ፕሮግራም ለማቋቋም የምታደርገውን ጥረት ለመደገፍ ቁርጠኛ መሆኑን ያስታወቁት ዋና ዳይሬክተሩ ጠቅላይ ሚኒስትር አብይ አህመድና የኢትዮጵያ መንግስት አዲሱን የኒውክሌር ኮሚሽን በመመስረታቸው የእንኳን ደስ አላችሁ መልእክታቸውን ማስተላለፋቸው አይዘነጋም። The International Atomic Energy Agency is fully committed to supporting Ethiopia in fulfilling its goals. Let me begin by congratulating Prime Minister Abiy Ahmed for his vision
and his leadership, and the government of Ethiopia for the establishment of ENEC. ዳይሬክተሩ አክለውም የኮሚሽኑ መፈጠር ኢትዮጵያ ከዓለም አቀፍ ስምምነቶች ጋር በሚጣጣም መልኩ ሕጎችን እንድታወጣ የሚያስችል መሆኑን ገልጸው አስተማማኝና ደህንነቱ የተጠበቀ የኒውክሌር ኃይል ማመንጫ እውን እንዲሆን እንደሚያደርገው ማስታውቀዋል። ሰላማዊ የኒውክሌር ኃይል ማበልጸጊያን ጣቢያን ለመገንባት ከሩሲያ ጋር ስምምነት ያደረገችው ኢትዮጵያ በቅርቡ የሮሳቶም የኒውክሌር ኃይል ተቋም ምክትል ዳይሬክተር ኒኮላይ ስፓስኪን በመቀበል ውይይት ማድረግም ችላለች። ከውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጋር ውይይት ያደረጉት ምክትል ዳይሬክተሩ በሰላማዊ መንገድ ለመጠቀም በማለም የተፈረመውን ስምምነት ተግባራዊ ለማድረግ ከውጭ ጉዳይ ሚኒስትሩ ጋር ውይይት ማድረጋቸውን የውጭ ጉዳይ ሚኒስቴር መስሪያ ቤት ማስታወቁም አይዘነጋም። ለ125 ዓመታት ከሩሲያ ጋር ባላት ግንኙነት ይህ ነው የተባለ ኢኮኖሚያዊ ግንኙነት ያልነበራት ኢትዮጵያ በአሁኑ ወቅት የታሪካዊ ግንኙነት ወደ ተጨባጭ ውጤት እንዲወርድ አድርገዋለች። በሁለቱ ሀገራት የሚደረገው ግንኙነት በሀዘንም ወቅት ቀጥሏል። የሀገራቱ ወዳጅነት በጋሞ ዞን በደረሰው የመሬት መንሸራተት አደጋ ወቅት የሩሲያው ፕሬዝዳንት ቭላዲሚር ፑቲን የሀዘን መልእክታቸውን ለጠቅላይ ሚኒስትር ዶክተር አብይ አህመድ እንዲልኩም አድርጓቸዋል። እንዲህ ያለ ዲፕሎማሲን የገነባቸው የሀያላን ሀገራትን እያስተናገደች ያለችው ኢትዮጵያ የኃይል አቅርቦቷን ለማስፋት የህዳሴ ግድብን ከማጠናቀቅ ባለፈ የኒውክሌር ኃይል ማመንጫ ጣቢያን ለመገንባት የሚያስችል ስምምነት ከሩሲያ ጋር እንድታደርግ አድርጓታል።